እንኳን እምቢ ብላ ብታልፍ ራሱ እኛ ኦዲየንስ እሱ ወደ ራሱ ከተመለሰ በኋላ መዋጣትም ከሆነ ጠበቃም የሚገዛ ከሆነ ተገዝቶ እሷንና ኤፍሬም መቀመቅ ካልከተትን እኛ ምኑን ኦርቶዶክስ ሆንን? ከሱ ጋር ነው ያደርኩት አለች አቡዜ። ሙሉ ለሙሉ ካዳመጣችሁ ማለት ነው ቡዜ አዳር ሙሉ አሁን ነው ጠዋት ወጣሁት። አሁን እንትን ቪዲዮ ልስራላችሁ ብዬ ነው። በጣም አደገኛ ቪዲዮ የዛሬ ቪዲዮ እኮ የቆየ ነው። የዛሬ ቪዲዮ እኔም ራሱ አሁን ኤርሜላ ጋር ሲሄድ አሁን እሱ የተባለ ብቻ ነው ይሄ በል የተባለው ነው የሚለው። ሰማችሁ? ኮስታም ቡዜም እኮ አስረዳቻችሁ። በል የተባለው ነው የሚለው። የሆነ ሰዓት ላይ ምንድን ነው ይላል፣ የሆነ ሰዓት ላይ ደግሞ ምንድን ነው ይላል። ግራ ነው የሚያጋባኝ። እኔም በቃ የተባለው አሁን ስሙኝ። አሁን ኤርሜላ ጋር ሄዶ ሲመለስ ምን እንደ ከዚህ በኋላ ከሮታ ጋር አንድ ቀን እንዳትጠሪኝ ብሎ ነው የሄደው። በል ብሎ ነው ወንድሙ እንደዚህ በልና እና ብሎት ማለት ነው። አያችሁ በር ላይ ብሎት ነው መጀመሪያ የሚመጡት እንዴ። ትላንትና ቪዲዮ አይቶ የወንድሜ እኮ ኤፍሬም እኮ ተቆጣሽ ብሎ ሲላት አልሰማችሁም እንዴ? ትላንትና እኮ ተቆጣሽ። ለምንድን ነው ተቆጣሽ? እና የሚለው ነገር ሁሉ እነሱ ያሉት ነገር ሚናገሩ ይዛል። እኔ ግን የምሬን ነው የምልሽ ህግ ቤት ህግ አሁን እሱ እንኳን ጸበል እንኳን ወስደውት እንዳልሽው መንፈሱ ቶሎ ላይለቀው ይችላል። ይለቃል መልቀቁን ይለቃል። ግን መልቀቁን ይለቃል። ግን ስልክ እየተደወለብኝ ነው። ግን ማለት ነው እኔ የምሬን ልጅ መልቀቁን መንፈሱን ሊለቅ ይችላል። ኃይል እግዚአብሔር ነው። እውነቷን ነው። እውነት እኔ በጣም እሷ እንደዛ ብላ ከሄደች በኋላ በጣም አለቀስኩኝ። ጌታ ሆይ ትችላለህ፣ አንተ ትችላለህ። ይሄንን እርኩስ መንፈስ አንተ አጽናው፣ አንተ ግባበት ብዬ በእውነት በጣም አልቅሼ ነው። አሁን ራሱ እየመጣን ያለው ለምን እንደሆነ ታውቂያለሽ? መንፈስን ማበረታታትና ማስፋፋት ምን ማለት ነውና በዚህ በጣም አዝኛለሁ። ይድናል እርግጠኛ ሆኜ የምናገረው ይድናል። እኔ ገዳም ራሱ ለሄድኩበት ገዳም ራሱ ከፈለገች እዛ ራሱ እንደሄዱ ልነግራት እችላለሁ። ግን ማንኛውም ገዳም ብትወስደው ይድናል። ግን እኔ የሚያቃጥለኝ ግን መከሰስ ይችላል ወይ? መከሰስ ትችላለች ወይ? ይሄ ፋጤ ይሄ ነገር እንደ ቀልድ ይታለፍ ይሆን ወይ? አንደኛ ነገር እኔ ሩታና ኤፍሬም በህግ እነሱ ካልሄዱበት ራሱ እኛ ዝም ማለት እንደሌለብን ነው የምነግርሽ። ይህ ማለት ምን ማለት ነው? አንደኛ ነገር ቆይ ማሬ አንድ ሐሳብ ልጨርስ። የእውነቴን ነው የምለው። አንደኛ ነገር የሰው ልጅ ጤነኛን ሰው አይምሮን አጡዞ ማሳበድ ማለት እግዚአብሔርን መናቅ የለህም አንተ አምላኬ እንደማለት። ሲቀጥል ደግሞ በሃይማኖት የኦርቶዶክስ ሃይማኖት ተከታይ መስቀሉም አይረባም ሃይማኖቱም ጦንቃይ ነው ማለት ነው። ገባሽ? ሲቀጥል ደግሞ ህዝቡ ኦዲየንሱ እናንተ ተራ ናችሁ። ተይ እኛም ክብር እንኑረን። አንድ ለሃይማኖት ክብር የሌላት፣ ሁለት ለመስቀሏ ለተሰቀለበት መስቀል ክርስቶስ እሷን ለማዳን ህዝብን ለማዳን ስለ በሾክ በምን ሲወጋ መከራ ሲያይ የተሰቀለበት መስቀል አዋረደችው። አሁን ኮሜንት ብታይ የተለያዩ የማየው እኔ ኮሜንት ነው የሚናገረው ስለ መስቀል የሚሰደቡ ስለ ኦርቶዶክስ ሃይማኖት መተታሞች። እሷ እንኳን እምቢ ብላ ብታልፍ ራሱ እኛ ኦዲየንስ እሱ ወደ ራሱ ከተመለሰ በኋላ መዋጣትም ከሆነ ጠበቃም የሚገዛ ከሆነ ተገዝቶ እሷንና ኤፍሬም መቀመቅ ካልከተትን እኛ ምኑን ኦርቶዶክስ ሆንን? ምኑን ኦርቶዶክስ ሆንን? መስቀል ተሸክም የሚሄደው ነው። እሺ እህቴ እዚህ ጋር አሁን አዳምጪኝም አንድ ነገር መከሰስ ይችላሉ ይላልሽው። አዎ መከሰስ ይችላሉ። ያንን ደግሞ ማድረግ የሚችለው አንድና አንድ አብርሃም ብቻ ነው። አብርሃም ሲዲን ነው። ሲዲን እሱ ነው መክሰስ የሚችለው። ህይወቴን አበላሽተውታል፣ እንደዚህ አድርገውኛል ብሎ መክሰስ የሚችለው አብርሃም ነው። ኦኬ ዛሬ እኮ ቡዜ ነገረቻችሁ። እሱ ቡዜ ምንድን ያለቻችሁ?
ጠብቁ፣ ይሄ በጸሎት ነው ብላለች። እሱ ደግሞ የምናደርገው እሱ ሲድን ነው። ከዛም በኋላ እሱ ተዲያ ነው በኋላ የሚከድበት ጉዳይ ነው ብላችኋል። እውነቷን ነው። መክሰስ የሚችለው እሱ ብቻ ነው። ህይወቴን አበላሽተውታል፣ ተስራ ያስቆመውኛል፣ ተሞደ ፍቅረኛ ላይተውኛል ብሎ መክሰስ የሚችለው መተት አድርገውብኛል ብሎ አንገቴን አስደፍተውብኛል ብሎ ወንጀል ተሰርቶብኛል ብሎ መክሰስ የሚችለው አንድና አንድ እሱ ብቻ ነው። እሱ ደግሞ የሚሆነው በምንድነው? እሱ ድኖ ሲወጣ ነው። እሱ ታልጃል ማንም ሰው መክሰስ አይችልም። ነገረቻቸው እኮ እህትየዋ ዛሬ ራሱ እሷን እያለ እስከሆነ ድረስ ምንም ማድረግ አይቻልም። እሙዬ ነይ ግቢ አንድ ቁጥር እየጻፍሽ መሰለኝ ገባችሁ? ስለዚህ ግዴታ ነው ተከሰሳለ ግጥም እሱን ደግሞ መሸመሻሽ የምናደርገው እሱ ሲዲን እሱ ላይ ነው። እኛ ኮሜንት እሱ ሲዲን ክሰስልን ሃይማኖታችንን እንቃለን ብለን እሱ ነው የምንይዘው። እሱ ደግሞ እሷን ይከሳታል ማለት ነው። አለቀ። እንደዚህ ነው የሚሆነው። እሱ ታልዳነ ማንም ሰው ሊከሳት አይችልም። ምክንያቱም እንደውም የበለጠ ወንጀል ነው የሚያመጡት። ምክንያቱም ያላደረኩትን ነገር አድርገሻል ብለውኛል ብላ መክሰስ ትችላለች። እሷ ተከሳቸዋል። ወንጀል ነው ብላ ድጋሜ ተዝቀደም አብርሃም እንዳሳሰረች ተሰምታሳሰራቸው እሱ ነው አሁን መክሰስ የሚችል። እሱ ደግሞ መቼ ነው ጸበል ሄዶ ድኖ ሰው ሆኖ ሲመጣ ነው ሁሉን ነገር ማስታወስ ትችላል። ዛሬ አሁን ኤርሜላ ምንድን ነበር ምንም አያውቃትም፣ አላወቃትም። ዝም ብሎ ነው የሚለፈልፈው። አዋቅሻለሁ ነው እንጂ ምን ትሆን ራሱ አላወቃትም። ያውቃት እኮ ይናገር ነበር። በዚሁ ላይ እሱ ያለው ነው እኮ እሱ ያለው ነው የሚለው ወንድሙ ይሄ ፍሬም የሚባለው ልጅ ያለው ነው። እንደዚህ በር ስትገባ እንደዚህ በር በቃ ያለፈ ህይወታችን ነበረ። በቃ መጀመሪያ ትክክል አይደለሁም በቃ ያለው ነገር በሙሉ ነው ያለው ማለት ነው። እሱ የተናገረው አለው በጣም ይመስገንና ይሄ መልስ እንዲሆነኝ ጠቅለል አድርጌ ልንገርሽና አንዴ ፋጤ ለምሳሌ በፎቶ ራሱ ልጨርስልሽ ያለፈ ህይወቴ ልጨርስልሽ የጀመርኩትን ከራሱ አይደለም ውዴ ልጨርስልሽ ፋጤ። አሁን ይኸውልሽ አብርሃም እስከዚህ ድረስ ፊት ሰጥቷት አምጥቷት አንበላጧት አሯን እንድትቀዝንም ያደረጓት የእሷ ቤተሰብ ነው። አብርሃምን የገደሉት የራሱ ቤተሰብ ነው። ሩታ እንዲህ ቀዝና እስከ መጫወት በህዝብ ኦዲየንስ በክርስቲያን እስከ መጫወት ያደረሱት የገዛ ቤተሰቦቹ ናቸው። ያ ማለት ደግሞ ትክክል ነች እያሏት እና ደጋፊዎቿም ደግሞ ገደል ከቷታል። አሁን እኔ ልልሽ የፈለኩት ነገር ይድናል። አብርሃም እግዚአብሔር መልካም ነው፣ ይድናል። ድኖ ቢመጣ ራሱ የልጄ እናት ነች አልነካም፣ ምንም ችግር የለም እንዳለ ያኔ ባዶ ቂጡን እንደዛ ስትቀርጽና ቪዲዮ ስትይዝበት የነበረ እንኳን ወደ ክስ ማንም አልሄደም። አሁንም ደግሞ ድኖ ሲነሳም ደግሞ በቃ የልጄ እናት ነች በቃ ብሎ ያልፈዋል። ይሄንን ነገር እኛስ እናልፋለን ወይስ ምንድን ነው የምናረገው ነው? አያልፍም። ህይወት እኮ የተበላሸው እንዴት ነው የሚያልፈው? እሱ እኮ ብሏል ከእንግዲህ በኋላ ለሚመጣው ነገር ለኔ ተውት ብሎ ነበረ። አሁን አያልፍም። እሱ ቢቱ ራሱ ኤርሜላ ራሱ አቶ ማሬ የኤርሜላ ወንድም እኮ ተናግሯል። በክስ ነው የምንሄደው ብሏል እኮ። ዝም በሉ እናንተ። እነሱ እኮ ውስጥ ነው ስራ እየሰራን ነው ብለዋል። በቃ እኔ ትናንትና ነግሬያችኋለሁ። ያወራሁ ሰው አለ። ዝም በሉ ስራ እየተሰራ ነው በውስጥ ብያችኋለሁ። ዝም በሉ ግን ጸጥ በሉ። እግዚአብሔር ይፍረድ፣ ግን እግዚአብሔር ይፍረድ። የእውነት አምላክ ሩታ ላይ እውነትን ዘራው አይባርክላት፣ ዘራው አይለምልምላት፣ ራሷን ይጥለፋትና ይጣላት። የኢትዮጵያ እንባና የኢትዮጵያ ሕዝብ ግን እሷን ይፍረዳት። እሷን ይፍረዳት። የእውነት ነው የምልሽ። እንደ ሃይማኖት ሀገራችንንም ሃይማኖተኛ መተተኛ ብላ ኢትዮጵያን አሰድባለች። አንቺም ኢትዮጵያ ነሽ፣ ነገ ጧት ኢትዮጵያ እንዳለ መተታም ትባያለሽ። መሰደባችን አይቀርም። አንድ ተራ ሴት አንቺ እቺ መድረሻና መምጫ የሌላት ቁራሌ ከኮሲ ላይ ሰብስቦ ሰው አድርጓት ዛሬ ህዝቡ ተናውጦ ሃይማኖቱ ተናውጦ እሷ ባደረገችው ድርጊት በሰራችው አጽያት ነው ዛሬ መከራ የበዛብን። እኔ ስለሷ ያቃጠለኝ ስለ ሃይማኖቴ ነው፣ ስላደረገችው ስለ ክርስትናዬ ነው ያቃጠለን። ንስሐ በምትገቢበት ሰዓት ዛሬ ከፈጣሪሽ በምትገናኝበት ሰዓት ላይ እሷ ዛሬ ይሄን መተት እየመተተች
ህዝቡን ታናውጣለች። እኔ ጸሎቴ እያለቀስኩ ነው ጸሎቱን ማድረገው እኔ ባይገርምሽ እግዚአብሔር ይፍረድ። እውነት ነው የምላችሁ፣ በየዱአችሁ ሁላችሁም የእሷን ነገር አሳየን በሉ። የእውነት ነው። ልጁ ምንድን ነው የምታሳየው? ምንድን ነው የሚያየው ልጁ? ዛሬ እኮ የሩታን ቡችሎች እንጂ ፍርፋሪ ስጫቸው ነው አባሪ። ከዚህ ፍርፋሪ ስጫቸው ነው አባሪያቸው። ውሾቿን የሩታ ውሾች አባሪ እነዚህ ናቸው ለዚህ ሁሉ ጉድ የዳረጉት። ሃይማኖት የሌላቸው እንደወጣችሁ ቅሩ እናንተ የሩታ ቡችሎች። አዞቂ ፍርፋሪ ዛሬ እኮ ቶዬ አይቶታል አዲነዋለሁ ምናምን ሲል ነበር። ቶዬን ታውቁት ሆነ የናኑ ጓደኛ ማለት ነው። አዎ አይቼዋለሁ። እኔ በጣም ተከታተለው ነው የቆየሁት። አይቼዋለሁ አዲነዋለሁ። ልክ እንዲያኑ ነው ያንገቱን ሀብል ነገ ሄዳለሁ ማለት ነው። እንዳውም ዳኒን ስልክ አንሳልኝ ታነሳልኝ ማግዝ ቆማለሁ የአንገቱን ሀብል እናወልቅለታለን ምናምን እያለ ሲያወራ ነበር ዛሬ ማለት ነው። ተናዶ ምናምን ያላችሁ ከሆነ ምናምን ኧረ በሱ ቀልድ ጓደኝነትሽ ይቀራል ነው ያለው። አዳሜ ጓደኝነትሽ ይቀራል ነው ያለው። ሲጀመር በጣም ነው የተናደደው። በጣም ነው የተናደደው። ስለዚህ ችግር የለም። ሲጀመር እሱ ጉዳዩን ተያዘው ማለት ነው። ኤፍሬም በሱ ቀልድ አላውቅም። ምንም እንትን ላይ ሰዓትና ተጎን የቆመ ሰው ነው ምናምን ሲል ነበረ ማለት ነው። እና በሱ ቀልድ አላውቅም። በማልደራደርበት ሰው ነው የመጣችሁት ብሏል። አዎ እሱን በጣም ጎበዝ ልጅ ነው። በጣም ስማርት የሆነ ልጅ ነው። በነገራችን በጣም ሁለሱም እኮ ኤፍሬም ጉዳያችሁን ተማወጣባችሁ በፊት ታስተካክለ እኮ እናት ሆኖ ስለው ነበረ። ግን ማለት ነው ኮሜንት ጻፉለት አይታሽ ከሆነ ማለት ነው። አይቻለሁ ማለት ሰምቻለሁ። እኔስ በደንብ ነው የሰማሁት። በደንብ ሰምቻለሁ። ታብታባርጉ ጋይስ ታብታባርጉ። ታብ 3000 ብቻ እኮ ነው። ደሩን እሱ ምንም ያልቆም ነው ማለት ነው። አይተሽ ከሆነ ነገ እንደሚሄድ አብርሽ ጋር እንደሚገናኝ ምናምን ያወራው። ሁለተኛ ደግሞ አስተያየታችሁን በኮሜንት ስጥቷል። ጻፉላትም እሱ በጓደኛው ስለሚያውቅ ስለነበረ ማለት ነው። ባንዋር ባለየ እነሱ ቢገቡበት እንደንሰጣይን ምናምን እኮ አብርሃም በአሁን ሰዓት ድኖ ነበር። አሁን ለምሳሌ ስለዚህ ነገ ስትገቡ አላየሁም ነበር አለ። እነሱ ደግሞ በህግም ደግሞ ፍቃድ አላቸው። ለነዚህ ለምትራሱ ፍቃድ አላቸው። አይቻላቅም ነበር እኮ አይቻላቅም ቢዚ ቡኔ ቢዚ አይቻላቅም ነበር። መጨረሻ ላይ እማትወጡት ጉር ነው ማስገባችሁ ምናምን አለ። በጣም ነው የደነገጠው። በጣም ነው የተናደደው። በጣም እሱ ተያዘው ደግሞ ነገሩ ማለት ነው ይሄድበታል። እና እንዲያውም ቁጥሩ ካላችሁ ምናምን ደውላችሁ ብታማክሩት ምናምን እርግጠኛ ነገ እንደሚሄድ እርግጠኛ ነኝ። በጣም ነው ስሜታዊ ነው። የዛሬው ቪዲዮ እንደምሳይ ያው ስለሚሄድ እንደማን በቃ ኮሜንት ላይ እየሄዳችሁ ማለት ነው። የቶፊቅን ቁጥር አታውቁም? የቶየን ቁጥር አታውቁም? ምክር ምናምን እኔ አላውቀውም ማለት ስለማላውቀው አላውቀውም። ተሄዱና ኮሜንት ላይ ማለት ኮሜንቱን አጥለቅልቁት ማለት ነው። የቶፊቅን ኮሜንት ተሄዱና ማለት ነው ድረስለት እያላችሁ ጥልቅልቅ አድርጉት ማለት ነው። ችግር የለም እንዴ አለ